በዛሬው የፖድካስት ፕሮግራማችን በቅርቡ በውጭ ጉዳይ ኢንስቲትዩት IFA በሆርን ሪቪው እና በዴይሊ ሆርን ኒውስ ይፋ የተደረጉትን አበይት ጥናታዊ ጽሁፎችና ዘገባዎችን መሰረት በማድረግ በአፍሪካ ቀንድ በቀይ ባህርና በናይል ተፋሰስ ዙሪያ እየተካሄዱ ያሉትን እጅግ ውስብስብ ዲፕሎማሲያዊ፣ ወታደራዊና ጂኦስትራቴጂያዊ እንቅስቃሴዎችን በሰፊው እንመለከታለን። በያዝነው ሐምሌ ወር 2026 እንደ አውሮፓውያን አቆጣጠር በካይሮ አዘጋጅነት በግብጽ በሶማሊያና በኤርትራ መካከል የተመሰረተውና የአሜሪካው ከፍተኛ ልዑክ ማሳድ ቦሎስ በተገኙበት የተካሄደው ከፍተኛ የደህንነት ስብሰባ ኢትዮጵያን ያገለለ የአፍሪካ ቀንድና የቀይ ባህርን አዲስ ኮኦሊሽን ለመፍጠር ያለመ እንደነበር የሚያሳዩ ግልጽ መረጃዎች እየወጡ ይገኛል። ይህ ጥረት ኢትዮጵያ በህዳሴው ግድብ በባህር በር ፍላጎቷና በቀጠናው ላይ ያላትን የጎላ ተጽዕኖ ለመግታትና ለመክበብ የተወጠነና በካይሮና በገልፍ አካባቢ ባሉ መገናኛ ብዙሃን ዘንድም እንደ ትልቅ ስትራቴጂካዊ ስኬት የተቆጠረ ቢሆንም በውስጣዊ መዋቅራዊ ድክመቱ ምክንያት ግን የተቀመጠለትን ግብ በፍጹም ማሳካት ያልቻለና ቀጥሎም የማይችል እንደመሆኑ ይነሳል። ይህ ክስተት በፖለቲካ ሳይንስና በዲፕሎማሲያዊ አናሊሲስ ወይም ትንተና ውስጥ የመተሳሰር ክፍተት ወይም ዘ ኮንቨርጀንስ ጋፕ ተብሎ የሚጠራውን መዋቅራዊ እውነታ በግልጽ የሚያሳይ ነው። የመተሳሰር ክፍተት ማለት ኢትዮጵያን ለማግለል በሚጥሩት ጎረቤት ሀገራት መካከል የሚታየው የወደፊት ስጋትና የዲፕሎማሲያዊ አንድነት ገጽታ በተግባር መሬት ላይ ያሉትን ውስብስብ ቀጠናዊ ችግሮችን ለመፍታት አቅማቸው ከነሱ ጋር የሚኖረው ሰፊና የማይገናኝ ልዩነት ነው። ኢትዮጵያ ከ130 ሚሊዮን በላይ በሚሆን ህዝቧ በኢኮኖሚ ግዙፍነቷ በወታደራዊ አቅሟና በጂኦግራፊያዊ ማዕከልነቷ የአፍሪካ ቀንድን የመሬት የስበት ማዕከል ወይም ሴንተር ኦፍ ግራቪቲ በመሆኗ እሷን ያገለለ ማናቸውም የደህንነት አወቃቀር በተግባር የመንቀሳቀስ አቅም የለውም። በቀይ ባህር ኮሪደር የሚደረግ የደህንነት ውይይት የንግድ መስመሯ በዙ አልፎ በሚሄደው ዋና ባለቤት ያለ ኢትዮጵያ ፍጹም ሊሆን አይችልም። በኢትዮ ሶማሊያ ድንበር አካባቢ የሚካሄደው የጸረ ሽብር ውጊያ በግንባር ቀደምትነት ከሚዋጋው ኢትዮጵያ መከላከያ ሰራዊት ውጪ ፍሬ ሊያፈራን አይችልም። የናይል ተፋሰስ የውሃ አስተዳደርም ቢሆን በዋናው ምንጭ ሀገር በኢትዮጵያ ካልተመራ ዘላቂ ምላሽ ሊያገኝ አይችልም። ስለዚህም ነው በካይሮ የተደረገው እንቅስቃሴ ኢትዮጵያን በዲፕሎማሲ መንገድ የመክበብ ምልክት ሆኖ ቢቀርብም የችግሮቹን መፍትሄ ከማምጣት አንጻር ግን ገና ሳይጀመር የተገደበና ጊዜያዊ ዲፕሎማሲያዊ ትዕይንት ብቻ ሆኖ ይቀራል። የአይነቱ ኢትዮጵያን ያገለለ የቀጠናው ስብስብ ሲመሰረት በታሪክ አጋጣሚ ለመጀመሪያ ጊዜ ግን አይደለም። ላለፉት 10 ዓመታት ካይሮ በተደጋጋሚ ተመሳሳይ የአፍሪካ ቀንድ ስብስቦችን ለመፍጠርና አዲስ አበባ ላይ ኢትዮጵያ ላይ ጫና ለማሳደር ስትጥር ቆይታለች። ነገር ግን ታሪክ እንደሚያስተምረንና የአሜሪካው የኢንተርፕራይዝ ኢንስቲትዩት AEI ጥናቶች እንደሚያረጋግጡት ከሆነ በኢትዮጵያ ዙሪያ ለጊዜው የሚፈጠሩ ጥምረቶች ሁልጊዜ ከጊዜ በኋላ ከግድግዳ ጋር ነው የሚጋጩት። ምክንያቱም በምስራቅ አፍሪካ የሚታየው የኃይል ስርጭት መሰረት የሚጣለው በኢትዮጵያ መዋቅራዊ አቅም ላይ ስለሆነ ነው። አሁን ላይ የሚታየው የዲፕሎማሲያዊ ውጥረት በኢራንና በምዕራባውያን መካከል ከተቀሰቀሰው ሰፊ የየመንና የቀይ ባህር ግጭት ጋር ተዳምሮ ቀጠናውን አዲስ ምዕራፍ ውስጥ ይከቷል። አሜሪካ ለቀይ ባህር ደህንነት ስትል ከኤርትራ ጋር ያላትን ግንኙነት ለማደስና ማዕቀብ ለማንሳት ማቀዷ የሚያሳዩ ዘገቦች ከዚህ ቀደም ወጥተው ነበር። ግብጽ ደግሞ በሶማሊያና በኤርትራ በኩል የኢትዮጵያን የባህር በር ፍላጎት ለማደናቀፍ የምታደርገው ጥረት የሚታወቅ ነው። የኢትዮጵያ በህዳሴው ግድብ ላይ ያላትን ጽኑ አቋም በአንድ ላይ የሚጋጩበት የታሪክ አጋጣሚ ላይ ነው ዛሬ የምንገኘው። ነገር ግን የትኑም ያህል ውጫዊና ቀጠናዊ ኃይሎች ቢሰባሰቡ የአፍሪካ ቀንድን ዘላቂ ሰላምና የደህንነት መዋቅር ያለ ኢትዮጵያ መገንባት አይቻልም። ይህ እውነታ የኢትዮጵያ የውጭ ጉዳይ ፖሊሲ በንቁና በተረጋጋ ስትራቴጂካዊ ትዕግስት ሊመራ እንደሚገባም ትልቅ ማሳያ ሆኖ እናገኘዋለን። በታሪካዊቷና የናይል ወንዝ መዳረሻ በሆነችው ካይሮ ከተማ የተካሄደው ያ የሶስትዮሽ ምክክር መድረክ በምስራቅ አፍሪካ የፖለቲካ ምህዳር ውስጥ አዲስ የዲፕሎማሲያዊ ፍጭት ምዕራፍ የከፈተ አጋጣሚ ሆኖም አልፏል። በግብጽ አዘጋጅነት በተካሄደው በዚህ ከፍተኛ ስብሰባ ላይ የግብጽ የሶማሊያና የኤርትራ ከፍተኛ ባለስልጣናት እንዲሁም ደግሞ የአሜሪካው የአረብና የአፍሪካ ጉዳዮች ልዩ አማካሪ ማሳድ ቦሎስ በአንድ ጠረጴዛ ዙሪያ ተቀምጠው ተመካክረዋል ተብሏል። የስብሰባው ይፋዊ አጀንዳ በቀጠናውና በቀይ ባህር ደህንነት ዙሪያ አጠቃላይ የደህንነት ትብብር ማድረግ በሚል አጠቃላይ መግለጫ የተሸፈነ ቢሆንም ከጀርባው ያለው እውነተኛ የፖለቲካ ውጥረት ግን በግልጽ የሚታይ ነበር። በካይሮና በገልፍ አካባቢ ባሉ የመገናኛ ብዙሃን ዘንድ የስብሰባው ውጤት የተቃኘበት መንገድም እጅግ ገላጭ ሆኖ እናገኘዋለን። ለሳምንታት ያህል ሲስተጋቡ የቆዩትን ዘገባዎችና ተንታኞች ስብሰባውን እንደ አዲስ የስኬት ምዕራፍ በማቅረብ ኢትዮጵያን በዲፕሎማሲያዊ መንገድ የመክበብ ወይም ኮንቴን የማድረግን ስትራቴጂ በተግባር እንደተሳካ አድርገው ሲያውጁ ተመልክተናል። እንደነሱ ናሬቲቭ ወይም ተረክ ከሆነ አዲስ የሶስትዮሽ ግንባር መመስረቱ ወይም መፈጠሩ የኢትዮጵያን የታላቁ ህዳሴ ግድብ የውሃ ሞላልና የአስተዳደር ሂደት፣ የታወጀውን የባህር በር ፍላጎት፣ የህዝብ ብዛት ተጽዕኖና በቀጠናው ላይ ያላትን ግዙፍ የደህንነት ሚና ለመግታትና ለመቆጣጠር የተቀየሰ ፍጹም ሰበብ አድርገው ነው እያቀረቡት ያሉት። ነገር ግን የዲፕሎማሲ ታሪክንና የጂኦፖለቲካ መዋቅርን በጥበብ ለሚያጠና ወይም ለሚመለከት አንድ አካል የካይሮው ስብሰባ የሚያሳየው የፖለቲካ ጥበብን ሳይሆን የፖለቲካ
ቅዠትን ነው። በዲፕሎማሲ ዓለም ውስጥ የጋራ መግለጫዎችን ማውጣት፣ ካሜራ ፊት ፈገግ ብሎ መቆምና የተቃውሞ ስሜቶችን ማስተጋባት እጅግ ቀላል የሚባሉ ነገሮች ናቸው። እውነተኛውና ከባዱ ፈተና ግን መሬት ላይ ያሉትንና ቀጠናውን የሚያምሱትን መዋቅራዊ ችግሮች በተግባር የመፍታት አቅም አለ ወይ የሚለው ጉዳይ ነው። ካይሮ ላለፉት 10 ዓመታት ያህል በኢትዮጵያ ዙሪያ ተመሳሳይ አሊያንስና ስብስቦችን ለመፍጠር ከአንድም 2-3 ጊዜ ጥረት ስታደርግ ተመልክተናታል። የቀድሞዎቹ ስብስቦች ታሪክ መለስ ብለን ብንቃኝ ሁሉም የተበተኑ ውጤት አልባ የሆኑ በተመሳሳይ መዋቅራዊ ድክመት ምክንያት ነው። የችግሮች ሁሉ ማዕከልና የመፍትሄው ቁልፍ የሆነችውን ኢትዮጵያን አግልለው ለመስራት በመሞከራቸው ነው እስካሁን ድረስ ኢፌክቲቭ ሊሆኑ ያልቻሉት። ኢትዮጵያን ያገለለ የአፍሪካ ቀንድ የደህንነት አወቃቀር መገንባት ይቻላል ብለው ማሰብ በሕክምና ዓለም ውስጥ በሽተኛውን ከክፍል ውጭ አውጥቶ ስለ በሽታው መድኃኒት እንደመምከር ይቆጠራል። ግብጽ፣ ሶማሊያና ኤርትራ በኢትዮጵያ እያደገ በመጣው ቀጠናዊ ተጽዕኖና የባህር በር ጥያቄ ላይ ያላቸውን ስጋትና ስነልቦናዊ ጥምረት ለጊዜው አንድ አድርጓቸዋል። ሆኖም ግን ይህ ስጋት መሰረት ያደረገው ህብረት በቀይ ባህር ላይ የሚታየውን የባህር ላይ ዘረፋና ወታደራዊ ውጥረት፣ በሶማሊያ ላይ የሚታየውን አልሸባብን የማጥፋት ውጊያ ወይም በናይል ተፋሰስ ላይ የሚታየውን የውሃ አስተዳደር ችግር ላይ ያለ አዲስ አበባ ወይም ያለ ኢትዮጵያ ተሳትፎ አንድ እርምጃ ፈቅ ማድረግ እንደማይቻል ግን መገንዘብ አለባቸው። ስለዚህም ነው የካይሮ ስብሰባ ለዓለም አቀፉ ማህበረሰብና ለታዛቢዎች የሰጠው ትልቅ ትምህርት ቢኖር በምስራቅ አፍሪካ የፖለቲካ መድረክ ላይ ኢትዮጵያን ያገለሉ መዋቅሮችን ወረቀት ላይ መሳል እጅግ ቀላል ቢሆንም እነዚያ መዋቅሮች ግን ያለ ኢትዮጵያ መሬት ላይ ወርዶ መስራት በፍጹም አይችሉም የሚለውን ሌላ ምዕራፍ መሆኑ ነው ያጋለጠው። ይህ ክስተት የከበባ ፖለቲካን ድክመትና የኢትዮጵያን የማይቀየር ቀጠናዊ ማዕከላዊነትን በግልጽ ያሳየ አጋጣሚ ሆኖ ነው የምናገኘው። ከዚህ ባሻገር በኢትዮጵያ የውጭ ጉዳይ ኢንስቲትዩት ወይም IFA ጥናታዊ ጽሑፍ ላይ በጎላ ሁኔታ የቀረበውና የዛሬውን ጥልቅ ፖድካስት ቆይታችን ማዕከል የሆነውን የመተሳሰር ክፍተት ወይም the convergence gap ጽንሰ ሐሳብ በአፍሪካ ቀንድ ወቅታዊ ዲፕሎማሲ ውስጥ የሚታየውን መሰረታዊ የኮንትራዲክሽን ሂደት የሚያስረዳ ረቂቅና መዋቅራዊ የፖለቲካ ንድፈ ሐሳብ መሆኑን ማንሳት አለብን። ይህ ጽንሰ ሐሳብ በአንድ በኩል በኢትዮጵያ ጎረቤቶችና ተፎካካሪዎች ዘንድ የሚታየውን የፖለቲካ የጋራ ጭንቅላትና የዲፕሎማሲያዊ አንድነት ገጽታ ወይም the optics of solidarity፣ በሌላ በኩል ደግሞ እውነተኛውን የቀጠናውን የደህንነት፣ የኢኮኖሚና የውሃ አስተዳደር ችግሮችን የመፍታት ተግባራዊ አቅማቸው ወይም functional capacity መካከል ያለውን ሰፊና የማይገናኘውን ልዩነት ይለካልናል። ይህ ክፍተት በድንገት የተፈጠረ አጋጣሚ ሳይሆን በቀጠናው አባል ሀገራት የስነ ልቦና ስጋትና በጂኦፖለቲካዊ እውነቶች መካከል በሚፈጠር ግጭት የሚወለድ ዲፕሎማሲያዊ በሽታ ነው። የመተሳሰር ክፍተት የሚወለድበትና የሚሰፋበት መዋቅራዊ ሂደት የሚከተሉትንም 3 መሰረታዊ አምዶችን ይይዛል። የካይሮውን ህብረት ያቆሙት 3ቱ ሀገራት ወደ አንድ ጠረጴዛ የመጡት የጋራ የረጅም ጊዜ ስትራቴጂካዊ ራዕይ ስለኖሯቸው ሳይሆን በኢትዮጵያ እያደገ በመጣው አህጉራዊና ቀጠናዊ ተጽዕኖ ዙሪያ ባላቸው ታሪካዊ ስጋቶች ውህደት ምክንያት ነው። ግብጽ ምን አላት እዚህ ጥምረት ላይ ለመካተት ከተባለ የውሃ ስጋት ነው ያላት። ግብጽ የህዳሴው ግድብ የውሃ ሞላልና ስራ በሚቀጥልበት ሁኔታ ያለውን ዓመታዊ የናይል የውሃ ፍሰት ይቀንሳል በሚል ስነልቦናዊ ስጋት ውስጥ ትገኛለች። የ1929 እና የ1959 ቀኝ ግዛት ዘመን የውሃ ክፍፍል የበላይነቷም እንዳይሸረሸር ስለምትሰጋ ኢትዮጵያ ላይ ሁለንተናዊ ጫናን ማሳደር እንደ ዋነኛ ስትራቴጂን ታየዋለች። ኤርትራ ከፕሪቶሪያ በኋላ ያለባትን ስጋት ማንሳት እንችላለን። ኤርትራ ከሰሜኑ ጦርነት ማብቃት በኋላ ከኢትዮጵያ ጋር የነበራትን ወታደራዊ ህብረት ወደ ከፍተኛ ጥርጣሬን አዙረዋለች። በተለይ የኢትዮጵያ መንግስት በይፋ ያወጀው ታሪካዊውን የባህር በር ጥያቄ በአስመራ ዘንድ እንደ ህልውና ስጋት ተቆጥሯል። ሶማሊያ የሉዓላዊነት ውዝግብ ነው ያለባት። የሶማሊያ ፌዴራል መንግስት ኢትዮጵያ ከሶማሊላንድ ጋር የምታደርገውን ግንኙነት እንደ ግዛትና ሉዓላዊነት መደፈር አድርጎ ይቆጥሯል። ኢትዮጵያን ተጽዕኖ ለመግታት ከማንኛውም የኢትዮጵያ ተፎካካሪ ጋር ለመሰለፍ ዝግጁ ያደርጓል የሶማሊያን መንግስት። እነዚህ 3 የተለያዩ ስጋቶች በካይሮ አዘጋጅነት ሲጣመሩ የህብረትን ገጽታን ነው የሚፈጥሩት። ነገር ግን የህብረቱ መሰረታዊ የጋራ አወንታዊ ግብ ሳይሆን የጋራ ፍርሃት መሰረት ያደረገ በመሆኑ ህብረቱ በጽንሰ ሐሳብ ደረጃ ተጋላጭ ሆኖ እናገኘዋለን። የመተሳሰር ክፍተቱ በትክክል የሚለካው እነዚህ ሀገራት በጋራ በሚሰጧቸው መግለጫዎች ሳይሆን ኢትዮጵያን አግልለው መሬት ላይ ማከናወን በሚችሏቸውና በማይችሏቸው ተግባራት መካከል ባለው ልዩነት ነው። በጥናቱ መሰረት የአፍሪካ ቀንድ 3ቱ ዋና ዋና የደህንነትና የልማት መስኮች ያለ ኢትዮጵያ ተሳትፎ በፍጹም ሊተገበሩ አይችሉም። የመጀመሪያው ምንድን ነው? ያለ ኢትዮጵያ ተሳትፎ መፈጸም ወይ መተግበር የማይችለው የቀይ ባህር ኮሪደር ደህንነት ጉዳይ ነው። የቀይ ባህር እንዲሁም የባበል መንደብ መስመር ደህንነትን ለመጠበቅ የሚደረግ ማንኛውም ስብስብ ወይም እንቅስቃሴ የንግድ መስመሩን ዋና ተጠቃሚና የደህንነቱ ዋነኛ ባለቤት የሆነችውና የ130 ሚሊዮን ህዝብ ሀገር የሆነችውን ኢትዮጵያን አግልለ ስብስብ አይደለም የፈለገ ነገር ብታዋቀር ምናባዊ ድራማ ብቻ ሆኖ ነው
ሊቀር የሚችለው። ሁለተኛው የአፍሪካ ቀንድ የጸረ ሽብር ውጊያ ነው። ያለ ኢትዮጵያ በፍጹም ሊሳካ ወይም ሊተገበር የማይችለው ጉዳይ። በሶማሊያ አፈር ላይ አልሸባብን ለመዋጋትና ቀጠናዊ ሰላምን ለማረጋገጥ የሚደረግ ጥረት በኢትዮ ሶማሊያ ሰፊ ድንበር ላይ ትልቁን የወታደራዊና ኢንተለጀንስ አጥር የገነባችውን የኢትዮጵያ መከላከያ ሰራዊትን አግልሎ በፍጹም ሊሳካ አይችልም። ሶስተኛው የናይል ተፋሰስን አስተዳደር ነው። ያለ ኢትዮጵያ በፍጹም ሊሳካ የማይችለው ጉዳይ። የናይል ውሃን ዘላቂ አጠቃቀምና የተፋሰሱን ደህንነት ለማረጋገጥ የሚደረግ ውይይት የውሃውን 85% የምታመነጨውን ኢትዮጵያን የዳር ተመልካች አድርገህ ፍሬ ሊያፈራ የሚችል ጉዳይ እንዳልሆነም መገንዘብ ይቻላል። ከዚህ ባሻገር በምስራቅ አፍሪካና በፖቶማክ ወንዝ ማዶ ባለው የአሜሪካ የውጭ ጉዳይ መዋቅር መካከል ያለው የዲፕሎማሲ ግንኙነት በሐምሌ ወር 2026 እንደ አውሮፓውያን አቆጣጠር ልዩና አዲስ ምዕራፍን አስተናግዷል። የአሜሪካው አስተዳደር የአረብና የአፍሪካ ጉዳዮች ከፍተኛ ልዑክና አማካሪ የሆኑት ማሳድ ቦሎስ ወደ ካይሮ ያደረጉት ጉብኝት እንዲሁም በመቀጠል ከሶማሊያና ከኤርትራ ከፍተኛ ባለስልጣናት ጋር ያካሄዷቸው ተከታታይ ውይይቶች በኢትዮጵያ የዲፕሎማሲ ማዕከል ዘንድ በከፍተኛ ጥንቃቄና በስትራቴጂካዊ እይታ ሊመዘኑ የሚገባቸው አበይት ክስተቶች ናቸው። የማሳድ ቦሎስ ጉብኝት እንዲሁም የያዙት አጀንዳ ተራ የልማዳዊ ዲፕሎማሲ አካል ተደርጎ ሊወሰድ የሚገባው አይደለም። የቦሎስ ግላዊ ታሪካዊን እንዲሁም ስነልቦናዊ ባክግራውንዳቸው የኋላ ታሪካቸው በራሱ ዋሽንግተን የፖሊሲ አቀራረብ ላይ የራሱን የሆነ ጥላን ያሳርፋል። የሊባኖስ ትውልድ ያላቸውና ከአረቡ ዓለም ጋር ጥልቅ ማህበራዊና ስነልቦናዊ ቁርኝነት አላቸው የሚባሉት ቦሎስ በኋሊት ደጅ ዲፕሎማሲ ወይም ኢንፎርማል ዋይት ሃውስ ቻናልስ በኩል የሚሰሩ መሆናቸው መደበኛውን የአሜሪካ የውጭ ጉዳይ መስሪያ ቤት ወይም ስቴት ዲፓርትመንት አሰራር በተወሰነ መልኩ የመሻገር አቅምን ይሰጣቸዋል። ይህ ሁኔታ በአረብ ሊግ አባል ሀገራትና በግብጽ ዘንድ ላለው የውሃ ስጋትና የጂኦፖለቲካ ናሬቲቭ ልዩ ቅርበት እንዲፈጥርም በር ይከፍታል። ምክንያቱም የአረብ ሊግ በታሪኩ በሙሉ የግብጽን የናይል ውሃ ሞኖፖሊያዊ መብትን አቋም ያለምንም ቅድመ ሁኔታ ሲደግፍ የቆየ ተቋም በመሆኑ በዚህ መዋቅር ውስጥ ያደገ ወይም የቀረበ ስነልቦና የታላቁ ህዳሴ ግድብን ውዝግብ በዋናነት በካይሮ የውሃ ስጋት ወይም ሃይድሮሊክ አንዛይቲስ መነጽር ብቻ የመመልከት አዝማሚያ ሊኖረው ይችላል ተብሎ ስለሚታመን ማለት ነው። ይህ የፍላጎትና የስነልቦና ተደራራቢነት የአሜሪካን ቅን አስተዋጽኦ ወይም በጎ ፍላጎት ሙሉ በሙሉ ጥያቄ ውስጥ የሚከት እንኳን ባይሆንም በኢትዮጵያ በኩል ግን ከፍተኛ የዲፕሎማሲያዊ ንቁነትና የቅድመ ዝግጅት ስትራቴጂን የሚጠይቀው ነው እናገኘዋለን። አሜሪካ በቀይ ባህር አካባቢ እያደገ የመጣውን ውጥረትና የኢራን የመን አክሲስ በመካከለኛው ምስራቅ ግጭት የሚፈጥረውን ተጽዕኖ ለመግታት ስትል ከአካባቢው ሀገራት ጋር አዲስ ያሰላለፍን ለመፍጠር ልትፈልግ ትችላለች። ነገር ግን የቦሎስ እንቅስቃሴ በኢትዮጵያ ስትራቴጂያዊ ጥቅሞች ላይ ሶስት ዋና ዋና ተጽዕኖዎችን የማሳደር እድልን ይዞ ብቅ ይላል። አንደኛው የአቋም መደላድል ነው፣ ፍሬሚንግ ባያዝ የምንለው ማለት ነው። የአሜሪካ ከፍተኛ አካላት የግብፅን የውሃ ስጋት እንደ ዋነኛ የቀጠናው መረጋጋት አደጋ አድርገው እንዲቀበሉ ሊገፋፉ ይችላሉ። የኢትዮጵያን ልማትና የ130 ሚሊዮን ህዝብ የኤሌክትሪክ ኃይል ፍላጎት ሁለተኛ ደረጃ አድርገው የሚመለከቱት ጉዳይ አድርገው የመቁጠር አደጋ ሊያጋጥም ይችላል። ሌላኛው የህጋዊነት እውቅና ስህተት ነው። ቦሎስ በካይሮ በአስመራና በሞቃዲሾ ዙሪያ የሚያደርጓቸው ስብሰባዎች ኢትዮጵያን አግልሎ የተፈጠረውን የካይሮ የሶስትዮሽ ጥምረትና ህብረት በተዘዋዋሪ የህጋዊነትና የአሜሪካ ድጋፍ እንደተቸረው አድርገው እንዲያቀርቡት ለተቃዋሚዎች እድልን ይሰጣል። ሌላኛው የሚድል ላይን ወይም የመካከለኛ መስመርነትን የመሳት ጉዳይን ሊያመጣ ይችላል። ዋሽንግተን በስምምነቶች ላይ አመቻች ወይም ፋሲሊቴተር ከመሆን አልፋ የግብፅን ፍላጎት በጫና ለማስፈጸም የምትሞክር አስገዳጅ አሸማጋዊ ኢምፖዚንግ ሚዲየተር ሆና ለመቅረብ የምታደርገው ማንኛውም ጥረትም ኢትዮጵያ በጽኑ ልትቃወሙ የሚገባ ጉዳይ ሆኖ እናገኘዋለን። ኢትዮጵያ ይህንን የዋሽንግተን አዲስ ዲፕሎማሲያዊ መስመርም በዝምታ ማለፍ የሚገባት ጉዳይ አይደለም። ይልቁንም ንቁና አስቀድሞ አጀንዳ የመቅረጽ ወይም ፕሮአክቲቭ አሰርቴሽን ስትራቴጂን በመከተል የሚከተሉትን አጀንዳ እርምጃዎችን መውሰድ ይኖርባታል። የመጀመሪያው የህጋዊነትና የዓለም አቀፍ የውሃ ህግ መርሆችን ማጉላት ነው ከኢትዮጵያ የሚጠበቀው። በዚህ ጉዳይ ላይ ኢትዮጵያ የምታካሄደው የልማት እንቅስቃሴ በዓለም አቀፍ የድንበር ተሻጋሪ ውሃዎች ህግ ማለትም ፍትሐዊና ምክንያታዊ አጠቃቀምን በሚባሉ ወይም ኢኩዊታብል ኤንድ ሪዝነብል ዩቲላይዜሽን እንዲሁም ጎጂ ተጽዕኖን አለማድረስ ኖ ሲግኒፊካንት ሃርም በሚሉ መርሆች ላይ የተመሰረተ መሆኑን ማብራራት ከኢትዮጵያ ይጠበቃል። ሁለተኛው የአፍሪካ አህጉራዊ አወቃቀርን ማስቀደም ነው። የናይል ውሃ ጉዳይም ሆነ የአፍሪካ ቀንድ ደህንነት መፈታት ያለበት ለአፍሪካ ችግሮች የአፍሪካ መፍትሄ በሚለው የአፍሪካ ህብረት መርህ መሰረት ብቻ እንደሆነ ለቦሎስና ለዋሽንግተን በግልጽ ማሳወቅ ይገባል። የውጭ ኃይሎች ጣልቃ ገብነትም ቀጠናውን ይበልጥ ያወሳስበዋል እንጂ አይፈታውም የሚለውን አቋም በስፋት ማራመድ ይገባል። በሌላ በኩል ግልጽ ቀይ መስመሮችም ሬድ ላይኖችን ማስመር ይገባል። አሜሪካ ውይይቶችን የመደገፍና የመምራት ሚና ሊኖራት ይችላል። ነገር ግን የኢትዮጵያን ብሔራዊ ጥቅምና ሉዓላዊነት አደጋ ላይ የሚጥል የትኛውም የተቀናጀ ጫና ኢትዮጵያን እንደማትቀበለው አስቀድሞ ግልጽ ማድረግም ይገባል ማለት እንችላለን እዚህ ጉዳይ ላይ። ከዚህ ባሻገር በኢትዮጵያ በግብጽ እንዲሁም በሱዳን መካከል ላለፉት 10 ዓመታት የቆየው የናይል ውሃ ውዝግብ በታላቁ የኢትዮጵያ ህዳሴ ግድብ ግንባታና አሰራር ምክንያት ወደ ሌላ ወሳኝ ፖለቲካ ምዕራፍ ተሸጋግሮ እንደነበር የምናስታውሰው ነው። ግብጽ በካይሮ የተደረገውን የሶስትዮሽ ስብሰባ ጨምሮ በየመድረኩ የምታደርገውን የዲፕሎማሲ ንቅናቄ ዋና መያዣ በማድረግ የምታቀርበው የህዳሴው ግድብ በህልውናዋና በውሃ ደህንነቷ ላይ ሊመለስ የማይችል አደጋ እንደደቀነ
የሚያሳየው ናሬቲቭ ነው። ካይሮ ይህንን መከራከሪያዋ ህጋዊ ለማስመሰል ደግሞ የምትጠቀምባቸው ከዚህ በፊት በተደጋጋሚ ያነሳናቸውን ጉዳዮች ማለትም የ1929ና የ1959 የቀኝ ግዛት ዘመን የተደረጉትን የውሃ ክፍፍል ስምምነቶች ናቸው። ኢትዮጵያን 0% ሼር እንደሌላት አድርገው የሚያሳዩ እነዛ ውሎች ነው። እነዚህ ስምምነቶች የናይሉን ውሃ ሙሉ በሙሉ በግብጽና በሱዳን መካከል የተረከቡ የውሃውን 85% የምታመነጨውን ኢትዮጵያ ሙሉ በሙሉ ያገለሉና ፍጹም ፍትሃዊ ያልሆኑ የታሪክ ጠባሳዎች ናቸው። ኢትዮጵያ በእነዚህ ስምምነቶች ላይ ሳትሳተፍና ፍቃዷን ሳትሰጥ የተደረጉ በመሆናቸው በህጋዊም ሆነ በሞራል ደረጃ ፍጹም ተቀባይነት እንደሌላቸው በተደጋጋሚ የተነሳ ጉዳይ ነው። ነገር ግን ግብጽ በዓለም አቀፉ ማህበረሰብ ዘንድ ተጎጂ እንዲሁም የውሃ እጥረት ሰለባ አርጋ ራሷን የምታቀርበውን የፖለቲካ ትረካ ለመመከት ኢትዮጵያ በዲፕሎማሲያዊ ንግግር ብቻ መወሰን የለባትም። ይልቁንም ግብጽ በውሃ አጠቃቀም ላይ የምታሳይበትን ብክነትና ግብዝነት በሳይንሳዊና በሃይድሮሎጂካል መረጃዎች በማጋለጥ የታላቁ የኢትዮጵያ ህዳሴ ግድብን አካባቢያዊ ጥበቃና ቀጠናዊ ጥቅሞችን በግልጽ ማሳየት ይኖርባታል። በሌላ በኩል በአፍሪካ ቀንድና በቀይ ባህር ጂኦፖለቲካዊ ምህዳር ውስጥ የኢትዮጵያን አህጉራዊ ተጽዕኖ ማዕከላዊነት ለመቀነስ ከተዘረጉት ዋና ዋና ስትራቴጂዎች አንዱ የምትክ ዲፕሎማሲ ወይም ሰብስቲዩሽን ዲፕሎማሲ በመባል የሚታወቀው ጉዳይ ነው። የውጭ ጉዳይ ኢንስቲትዩት ጥናታዊ ጽሑፍ ላይ በሰፊው እንደቀረበው ከሆነ ይህ ስትራቴጂ የሚተገበረው በኢትዮጵያ ያደገ በመጣው ኢኮኖሚያዊ፣ ወታደራዊና መዋቅራዊ የበላይነት ስጋት የሚገባቸው ሀገራት ከኢትዮጵያ ጋር ተቀራርበው በመነጋገር መፍትሄ ከመፈለግ ይልቅ የኢትዮጵያን ቦታ ሊተኩ የሚችሉ አማራጭ የቀጠናው አጋሮችን፣ የፋይናንስ መስመሮችን በመገንባት የህብረት ድርጅቶችን ሲያዋቅሩ ነው። የሰብስቲዩሽን ዲፕሎማሲ ወይም የምትክ ዲፕሎማሲ ዋነኛ ዓላማ ኢትዮጵያን እንደ ዋና የቀጠናው የደህንነት የልማት አጋር ከመቁጠር ይልቅ እሷን ችላ በማለት ወይም በማግለል ቀጠናዊ ጉዳዮችን መፈጸም እንደሚቻል ለዓለም አቀፉ ማህበረሰብ ምልክት መስጠት ነው ወይም ሎቢ ማድረግ ነው። ይህ የዲፕሎማሲ ሂደት በተግባር ሲንቀሳቀስ የሚታይባቸው አበይትም ብለን ልናነሳቸው የምንችል ማሳያዎች አሉ። የመጀመሪያው የሳውዲ አረቢያና የሶማሊያ ስምምነቶች ናቸው። በዚህ ጉዳይ ላይ ሊነሱ የሚችሉ የአውሮፓውያኑ አቆጣጠር በ2026 የመጀመሪያ ወቅቶች ላይ ሳውዲ አረቢያ ከሶማሊያ ፌዴራል መንግስት ጋር የፈረመችውን ሰፊ ወታደራዊ ትብብር ስምምነትና በሳምንታት ልዩነት የተከተለው የባህር ትራንስፖርትና የፖርት ልማት ውል የዚህ ስትራቴጂ ግልጽ ማሳያ ሆኖ ይቀመጣል። ይህ ሶማሊያ ከኢትዮጵያ ይልቅ በገልፍ ሀገራት የፋይናንስና የወታደራዊ ድጋፍ ላይ እንድትሞረኮዝና በማድረግ የኢትዮጵያን ተጽዕኖ የመተካት ጥረት ተደርጎ የሚነሳ ነው። ሌላኛው የካይሮ ሞቃዲሾ አስመራው ዘንግ ነው፣ አክሲስ ነው፣ ጥምረት ነው። ግብጽ የሶማሊያንና የኤርትራን አቅምን በመጠቀም በኢትዮጵያ ዙሪያ አማራጭ የደህንነት ቀለበትን በመፍጠር አዲስ አበባን ከቀጠናዊ ውሳኔዎች ውጭ ለማድረግ የምታደርገውን ጥረት የምትክ ዲፕሎማሲ ወይም ሰብስቲዩሽን ዲፕሎማሲ ሁለተኛው መገለጫ አድርገን ላስቀምጠው እንችላለን። ነገር ግን የፖለቲካ ሳይንስ እውነታ የሚያስረዳው ምትክ ማለት መፍትሄ አይደለም። ሰብስቲዩሽን ኢዝ ናት ኤ ሪዞሉሽን ይላሉ። የትኑም ያህል ውጫዊ ኃይሎች ቢመጡ የገንዘብና የወታደራዊ ድጋፍ ቢያፈሱ በምስራቅ አፍሪካ መሬት ላይ ያለውን ታሪካዊና መዋቅራዊ እውነታን ሊቀይሩት አይችሉም። በሶማሊያ ያለውን አልሸባብ የማጥፋት ውጊያ፣ የኢትዮ ሶማሊያ ድንበር ደህንነትን ማስጠበቅና የቀይ ባህር የንግድ መስመርን ማረጋጋት ያለ ኢትዮጵያ እውነተኛ ተሳትፎ በምንም አይነት ውጫዊ ድጋፍ ሊሳካ ወይም ሊተካ አይችልም። በሌላ በኩል የቱርክን ጉዳይም እዚህ ላይ ማንሳት እንችላለን። አዎንታዊ አቅጣጫ ጠቋሚ አማራጭ ትከተላለች ቱርክ በዚህ ጉዳይ ላይ። የምትክ ዲፕሎማሲ ኢትዮጵያን ለማግለል በሚጥርበት በዚህ ወቅት ቱርክ ወይም አንካራ የዲፕሎማሲያዊ አካሄድ ሙሉ በሙሉ ተቃራኒና ስኬታማ አማራጭ ሆኖ ብቅ ይላል። ቱርክ በምስራቅ አፍሪካ የምትከተለው ፖሊሲው መሰረት ያደረገው ማግለልን ሳይሆን አቃፊነትና እውነተኛ ተሳትፎን ወይም ኢንክሉዥን ኤንድ ኢንጌጅመንት በመባል ነው የሚታወቀው። ቱርክ በቀጠናው ያላትን ተጽዕኖ ያጎናጸፏት ዋና ዋና ስትራቴጂዎች ምንድናቸው ካላችሁ የመጀመሪያው ሚዛናዊ የሆነ የሁለትዮሽ ግንኙነት ነው፣ ባይላተራል ሪሌሽን። አንካራ በአንድ በኩል ከኢትዮጵያ ጋር እጅግ ጥልቅ የሆነ የኢኮኖሚ የወታደራዊ ቴክኖሎጂ ትስስር የገነባች ሲሆን በሌላ በኩል ደግሞ በሶማሊያ መዋቅራዊ እድገት፣ የመከላከያ ግንባታና የፖርት ልማት ላይ ትልቁን ኢንቨስትመንት የምታደርግ ሀገር ነች። ይህ ሚዛናዊ አቋሟ በሁለቱም ወገኖች ዘንድ እንደ ተባባሪና አሻጋሪ ወይም ብሪጂንግ አክተር ሆና እንድትታይ ያደርጋታል። ሌላኛው የሶማሊላንድ ውዝግብ ሽምግልና በቱርክ በኩል ያለፈ ነበር። ኢትዮጵያ ከሶማሊላንድ ጋር የፈረመችውን የመግባቢያ ሰነድ ተከትሎ በኢትዮጵያና በሶማሊያ መካከል የተከሰተውን ከፍተኛውን ውጥረት ለማቃለል ቱርክ የጀመረችውን የሽምግልና ጥረት በካይሮ ከሚመራው የማግለል ስትራቴጂ ይልቅ እውነተኛ መፍትሄን እንደሚያስፈልግ የተረዳችበት አጋጣሚ ነበር። አንካራ ዘላቂ ስምምነት ሊደረስ የሚችለው ኢትዮጵያን ህጋዊ የባህር በር ፍላጎትና የሶማሊያን ግዛት አንድነት ያገናዘበ ውይይት ሲደረግ ብቻ እንደሆነ በመረዳት ያንን ጠረጴዛ ላይ አነጋግራ አደራድራ መፍትሄ ለማምጣት ችላ ነበር። ከዛ በኋላ ደግሞ ቱርክ ሌላኛው በዚህ ጉዳይ ላይ እንደ ጥሩ ወይም እንደ አዎንታ ጉዳይ ልትነሳ የምትችለው ከማካተት ወደ ማጠቃለል የሚለው የቱርክ ጉዳይ እንደመሆን አንጻ ቱርክ የካይሮን አይነት ኢትዮጵያን የመተካት ወይም ኢትዮጵያን የማግለል ቅዠት ውስጥ ከመግባት ይልቅ ኢትዮጵያን ባካተተ ባጠቃለለ መልኩ የቀጠናውን ደህንነት መገንባት እንደሚያስፈልግ ለዓለም አቀፉ ማህበረሰብ በተግባር ያሳየች
ስቴጅ ነው። ኢትዮጵያ የምትክ ዲፕሎማሲ የሚያመጣውን የቃላትና የመግለጫዎች ማዕበልን በጥበብ ማለፍ የሚኖርባት ጊዜ ላይ ነው የምትገኘው። ኢትዮጵያ ይህንን ለማለፍ ደግሞ ምን አይነት ስትራቴጂዎችን ወይም የፖሊሲ አቅጣጫዎችን ልትከተል ይገባል በሚለው ጉዳይ አይኤፍ ያወጣቸውን አንዳንድ ነጥቦችን እናንሳም። አንደኛው ከቱርክ ጋር ያለውን ትስስር ማሳደግ የሚለው ጉዳይ ይነሳል። ኢትዮጵያ ከቱርክ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት ይበልጥ በማጠናከር አንካራ በሞቃዲሾና በኢትዮጵያ መካከል የምታደርገውን የሽምግልና ሚና አዎንታዊ በሆነ መልኩ ከዚህ በፊትም እንደተጠቀመችበት ለቀጣይ ጉዳዮችም መሰል መንገድን መከተል ይገባታል የሚለው ጉዳይ ነው። ሁለተኛ የምትክ ዲፕሎማሲ አቅምን ማጣቱ ማሳየት ነው። የሳውዲና የግብጽ ኢትዮጵያን ለመተካት የሚደረጉ ጥረቶች መሬት ላይ ያሉትን የደህንነት ችግሮች መፍታት በማይችሉበት ወቅት ኢትዮጵያ የራሷን መዋቅራዊ አስፈላጊነት በተግባር ማሳየትና የውጭ ሀገራት የፈጠሩትን ስብስብ ራሱ ፈርሶ ወደ ኢትዮጵያ እንዲመጣን ማድረግን መቻል አለባት። ሌላኛው የተለየ አጋርነት ወይም በቱርክ በተባበሩት አረብ ኤምሬቶች በቻይናና በህንድ መካከል ያለውን የተለየ ግንኙነት በማጠናከር ማንኛውም ሀገር ወይም አሊያንስ ኢትዮጵያን ሙሉ በሙሉ ማግለል እንዳይችል ያደረገችውን የተሳካ የዲፕሎማሲ መንገድ ማስቀጠል ይጠበቅባታል። ግን የምትክ ዲፕሎማሲ ኢትዮጵያን ለጊዜው በቃላትና በስብሰባዎች ለማግለል ቢሞክርም እንኳን የቱርክ አይነቱ አቃፊ አቀራረቦች እስካሉ ድረስ ግን ያለ ኢትዮጵያ በአፍሪካ ቀንድ ሰላም ሊታሰብ እንደማይችል በተግባር ያረጋገጡት የፖለቲካ ምዕራፎች ሆነው እናገኛቸዋለን። ከዚህ ባሻገር በምስራቅ አፍሪካና በቀይ ባህር አካባቢ የተከሰቱት ታሪካዊ የሃይድሮ ፖለቲካና የጂኦ ስትራቴጂያዊ ለውጦች በጥልቀት ከተመለከትን ኢትዮጵያ በአሁኑ ወቅት በአህጉራዊና በዓለም አቀፍ ደረጃ የምትገኝበትን ውስብስብ ምህዳርም ለመረዳት አይከብደንም። በአንድ በኩል የካይሮ አስመራ ሞቃዲሾ፣ ግብጽ፣ ሶማሊያና ኤርትራ የመሰረቱት የሶስትዮሽ ህብረት የደቀነው ዲፕሎማሲያዊ ከበባ፣ በሌላ በኩል በኢራን ጦርነት ምክንያት የኤርትራ ስትራቴጂካዊ መነሳትና የአሜሪካ የፖሊሲ ለውጥ እንዲሁም በናይል ውሃ ላይ የሚካሄደው የናሬቲቭ ጦርነት ኢትዮጵያን በአስቸጋሪና ፈታኝ ዲፕሎማሲ መሃል ውስጥ ይከተታል። ነገር ግን ኢትዮጵያውን ባለው የዓለም አቀፍ ፖለቲካ ውስጥ ሪአክቲቭ ወይም ተከላካይ ብቻ ሆና መቆየት የለባትም። ይልቁንም ታሪካዊ ማዕከላዊነቷን፣ የህዝብ ብዛቷን፣ የኢኮኖሚያዊ አቅሟና መዋቅራዊ አስፈላጊቷን በመጠቀም አጸፋዊና መፍትሄ አቅጣጫዎችን የሚተልሙ ስትራቴጂያዊ የማጣሪያ እርምጃዎችን ወይም ስትራቴጂክ ሪአላይንመንት ፓዝዌይስ በግልጽ ማስመር ይኖርበታል። እዚህ ላይ አንዱ ማንሳት የምንችለው ጉዳይ የዲፕሎማሲያዊ ከበባን ማፍረስ ነው። አቃፊና ሁለንተናዊ የቀጠናዊ ትስስርን መፍጠር የሚለው ጉዳይ ማለት ነው። ኢትዮጵያ የካይሮና የጎረቤቶቿን የፖለቲካ ከበባ ለመስበር የምታደርገው ጥረት በመግለጫዎች ወይም በቃላት ፍጥጫ መከናወን የለበትም። ይልቁንም መሬት ላይ ባሉ የማይካዱ የኢኮኖሚና የመሰረተ ልማት ትስስሮች ናቸው መተካት ያለባቸው። የኢኮኖሚ ጥገኝነትን ማሳደግ ወይም ኢኮኖሚክ ኢንዲፔንደንስም አንዱ ጉዳይ ነው። ኢትዮጵያ ለጎረቤቶቿ ማለትም እነ ሱዳን፣ ጅቡቲ፣ ኬንያና ሶማሊያን ጨምሮም ኤሌክትሪክ ኃይልን ማቅረብ፣ ንጹህ ውሃን ማቅረብ፣ የግብርና ምርቶችን አቅርቦት በከፍተኛ ሁኔታ ማሳደግን ከቻለች እነሱ ኢኮኖሚያዊ ጥገኝነታቸው እንዲያድግ ታደርጋለች። አንድ ሀገር ከኢትዮጵያ ጋር ያለውን የኢኮኖሚ ትስስር በጠበቀ ቁጥር ደግሞ ከካይሮ ጋር የሚፈጥረው የፖለቲካ ህብረት ዋጋ የሌለውና ለራሱ ሁሉና አደገኛ መሆኑን ይረዳል። ይህ ደግሞ ኢንተርዲፔንደንስ ደተረንስ የሚባልን ነገር ያመጣል። ሌላኛው የቀጠናው የመሰረተ ልማት ማዕከልነት ማስፋፋት ነው። የላሙ ፖርት፣ ደቡብ ሱዳን ኢትዮጵያዊ የላፕሴት ኮሪደርን እንዲሁም የጅቡቲን የንግድ መስመርን ይበልጥ በማጠናከር የአፍሪካ ቀንድን የንግድና የሎጂስቲክስ የልብ ምት መሆኗን ማረጋገጥ ይጠበቅባታል ኢትዮጵያ። ከዚህ ባሻገር የውሃ ዲፕሎማሲን ከፖለቲካ ወደ ሳይንስና የህግ ማዕቀፍ ማሸጋገርም ከኢትዮጵያ የሚጠበቀው ሌላኛው ጉዳይ ነው። የናይል ውሃ ውዝግብን በተመለከተ ኢትዮጵያ ላለፉት ዓመታት ስትከተሉ የነበረውን ተከላካይ የመሆን አቋሟን በመቀየር ንቁና ተስፋፊ የመብት አስከባሪነት መስመርን መከተል ይገባታል። የናይል ተፋሰስ የህብረት ማዕቀፍ ስምምነት ደግሞ ለዚህ ጠቃሚ ስለሆነ እሱን ማስፈጸም ይጠበቅባታል። ኢትዮጵያ ትልቁ የዲፕሎማሲያዊ ድሏ በሲኤፍኤ ወይም የናይል ተፋሰስ ህብረት ማዕቀፍ ስምምነት አተገባበር ላይ የተመሰረተ ነው። ስምምነቱን የፈረሙትንና ያጸደቁትን የአባይ ተፋሰስ ሀገራት እንደነ ኡጋንዳ፣ ሩዋንዳ፣ ታንዛኒያ፣ ኬንያ፣ ደቡብ ሱዳን በማስተባበር የናይል የውሃ ኮሚሽን ወይም ናይል ሪቨር ቤዝን ኮሚሽን በቋሚነት ማቋቋምና የካይሮን የ1959ን የቀኝ ግዛት ስምምነት ከታሪክ መሰረዝ ይገባታል፣ ማክሰም አለባት። ሌላኛው ግብጽ የውሃ ፕሮጀክቶቿን ብክነት፣ የታላቁ የህዳሴ ግድብን አካባቢያዊ ጥቅሞችን የሚያሳዩ ሳይንሳዊና ሳተላይት መረጃዎችን በየወቅቱ ለዓለም አቀፍ ድርጅቶችን በማቅረብ ኢትዮጵያ በአባይ ግድብ ላይ ለቀጠናው የሚጠቅም ተግባርን እየሰራች መሆኑ ማሳያት ይጠበቅባታል። ከዚህ ባሻገር ከምዕራባውያንና ከባለብዙ ወገን ኃይላት ጋር የሚደረገው አሰላለፍን ማጠናከርም ከኢትዮጵያ ይጠበቃል። ዋሽንግተን በቀይ ባህር አካባቢ ባለው የኢራን ሁኔታ ምክንያት ወደ አስመራና ካይሮ ልታደላ የምትችልበትን ሁኔታ ለመመከት ኢትዮጵያ ባለብዙ ወገን ወይም መልታይ ፖላር የዲፕሎማሲ ስትራቴጂ መከተል ይኖርባታል። ይህን ለማድረግ ደግሞ የብሪክስ አባልነትን በአግባቡ መጠቀም ይጠበቃል ከኢትዮጵያ። ኢትዮጵያ የብሪክስ አባልነቷን በመጠቀም ከቻይና፣ ከሩሲያ፣ ከህንድና ከተባበሩት አረብ ኤምሬቶች ጋር ያላትን ስትራቴጂካዊና የፋይናንስ ትስስር ማሳደግ ይኖርባታል። ይህም የምዕራባውያንን ወይም የአሜሪካን የዲፕሎማሲና የኢኮኖሚ ጫና ለመቋቋም አቅምን ይሰጣል። በሌላ በኩል ከአሜሪካ ጋር የጋራ የደህንነት መግባባትን መፍጠር ይጠበቃል። ከአሜሪካ ጋር በሚደረጉ ግንኙነቶች ኢትዮጵያ የአልሸባብና የሽብርተኝነትን አደጋ ለመግታት ያላትን የማይተካ ሚና አጉልቶ ማውጣት ይገባል። አሜሪካ በቀይ ባህር ላይ ያላትን
የምታደርጋትን ወይም የምታደርገውን ጥረትም ኢትዮጵያ የምታበረክተውን ቀጠናው የመረጋጋት አቅም ወይም የአንከር ስቴት ሮሏን ማስገንዘብ ይጠበቅብናል። ከዚህ ባሻገር ህጋዊ የባህር በር ጥያቄም በዲፕሎማሲ መቅረጽ ነው የሚጠበቀው። የባህር በር ፍላጎትን በዓለም አቀፍ የባህር ህግ ወይም UNCLOS በሰላማዊ ውይይት እንዲሁም የጋራ ኢኮኖሚ ልማት በሚያረጋግጡ የረዥም ጊዜ የኪራይ ወይም የፖርት ባለቤትነት ስምምነቶች ወይም ዊን-ዊን ፖርት ሊዞች አማካኝነት ለማስፈጸም ፍላጎት እንዳላት ለዓለም አቀፉ ማህበረሰብ በማሳወቅ እንዲሁም ወታደራዊ ስጋቶችን የሚያስቀሩ ናሬቲቮችን በመፍጠር ኢትዮጵያ አሸናፊ ሆና የምትወጣባቸውን መንገዶች ማመቻቸት ይቻላል በማለት የዕለቱን የፖድካስት ቆይታችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ቆዩልኝ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር ሰንብቱልን። ሰላም።